ትትናይስ ትትና የኔ ግን ለመናገር ፈርተህ ነው? በውስጥ ያለው ምንድን ነው? በልጅነቱ የጠፋው ታላቅ ወንድሜ ጥቁር ነገር አለበት ነበር። ምኑ ጋር ነው? እንደ በሬ እየጣሽ ታፋቸውን ገልብሽ ልታያቸው ነው? እንደዛ ነው ያሰብሽው? ጉያ ስር ምንድን ያለው ማለቴ የታፋ ስር ምንድን ነው? አንድ ፈተና ለሶስት ወንዶች ፈትኛቸው አንዷ ላስቲ አብረሽ ይረግልኝ ይቆጠኛል። አብረሽ ትትና ከመድበል ጋር ምንድነው የምትሰራው? ቆይ ከዚህ ልጅ ጋር ምንድን ነው ያላት ነገር? ባልወልድ ትፈታኛለህ ወይስ ልጅ ሳልወልድ ለዘላለም ከኔ ጋር ትኖራለህ? በጣም ከባድ ጥያቄ ነው የጠየቅሽ። ግን ለምን ነው የጠየቅሽኝ? አልገባኝም። መድብል እንድትመልስልኝ ብቻ ነው። ምን ነው ወረዳ አትችይም እንዴ? ለምን ጠየቅከኝ? ባልወልድስ ብለሽ ተጠየቅሽ። ደግሞ ልታገባኝ ነው ወይ ብለሽ እንዳትጠይቂ። እሺ አልልህም፣ ግን መልስልኝ። ብታገባኝና ልጅ ባልወልድ ትፈታኛለህ? ከባድ ነው ትትና። ሰዎች የሚጋቡት አንድም አብረው ኑረው ህይወትን ታግለው ደስተኛ ሆነው ለመኖር፣ ሁለት ደግሞ ስራቸው እንዲቀጥል ለማድረግ ነው፣ ለሌላ አይደለም። አጭር መልስ ነው የምፈልገው መድብል። ትትና መልሱ አጭር ከሆነ መፋታቱን ሚስቴ ትወስን። ግን ደግሞ እኔ ከሌላ ሴት ልጅ እንደወልድ ሚስቴ የምትፈቅድልኝ ከሆነ ሚስቴን አልፈታትም። ትትና እንግዲህ አጭር ከሆነ መልሱ መፋታቱን ሚስቴ ትወስን። እኔ ከሌላ ሴት ልጅ ወልጄ ማምጣት ሚስቴ የምትፈቅድልኝ ከሆነ ሚስቴን አልፈታትም። ቆይ እሺ ባትፈቅድልህስ? እፈታታለሁ። እሺ እንዴ አብርሽ አይደለም እንዴ? እንዴት ነው አብርሽ? ሰላም ነው? ሰላም ነው አብርሽ። ለምን ቤት አይሻላችሁ? አብርሽ መድብል እኮ እንገናኝ ብሎ ደውሎልኝ እንዳገኘሁት ነው የመጣው። አዎ እኔ ነኝ እዚህ ሰፈር ስመጣ ላገኝሽ ብዬ ደወልኩላት። ምን ነው አብርሽ ቅር ያለ ትመስላለህ? አይ አልነበረኝም፣ ይቅርታ። አብርሽ በጣም ይቅርታ። ይቅርታ አያስፈልገውም። በቃ ለማንኛውም ቤት ነውና ቡና ጠጥተህ ትሄዳለህ። ምንድን ነው ይሄ ልጅ ግን? ባለፈው ቤት የተገናኘን ጊዜም ደስተኛ አልነበረም። በጤናው ነው ግን? ችግር የለውም መድብል፣ አብርሽ ይረዳኛል። ምንድን ነው መገናኘታችን አልወደደው? ችግር የለውም መድብል፣ እንገናኛለን። በጣም እኮ ነው የሚገርመው። እሺ ቆይ እራት መቼ ነው አብረን የምንበላው? ይኸው ነገር ምንም እኮ አላወራንም። ትትና አሁን እኔ ቆይ ምንድነው ምን እዳ አለብኝ? ይሄን ሁሉ ቀማጥበው እዛ እሷ ከማንም ጋር ትለፋድዳለች። እዚህ ተንከሲስ ከሚባል ሰውዬ ጋር እኔ እዚህ አይተት ግን ደግሞ በርሽን ዘግተሽ እቃውን ልትፈጂው ነው እንዴ? ምንድነው የምታንጓጊያለሽ? እንደው አትረፊ ያለኝ አንተ ሰውዬ ምን ትሰራለህ እዚህ? በእናትህ ውጣልኝ። ካልሆነ ግን ማለት ነው እኔ አብረሽ ነው እሺ የምጠራው። ሰልችተኸኛል። በቃ ሌላ አብረሽ ነው የምነግርልህ። እኔ የግሌ ቀልዶ ተይ አብረሽማ እንዳይቀየም። ይኸውልሽ እዚህ ቤት ውስጥ ማስቀየም የማልፈልገው አብረሽን ብቻ ነው። እሺ እኔንስ አንቺንማ ምን እኔ ምን? አይ አንቺን ማስከፋት አልፈልግም። እሺ በጣም ጥሩ። አሁን በቃ ሂድ እዛው ክፍል ተኛ። ትትና ደግሞ ሽሮ ፍትፍትን ታመጣለች እዛው ክፍል ማለት ነው። አልፈልግም። ዛሬ መቃጠል እፈልጋለሁ። እኔ ሽሮ አልፈልግም። እንደውም በቃ ሚጥሚጣ በጥብጥሽ። የኔ ጌታ ታዛዥ ነኝ። ለአንተ ያልታዘዝኩ እንደው ለማን ልታዘዝ ነው? ላምጣልህ? እሺ ቆይ በየትኛው ብርጭቆ ይሻልሃል ግን? በትንሹ በትልቁ?
በትልቁ ዛሬ መቃጠል ነው የምፈልገው። የግሌ ዛሬ እናቴን የምትመስል ሴትዮ ነው የቀበሩ። ቆይ አብርሽ ምን ሆነ? በሁለት ሰዓት የተኛው እኔን አኩርፎ መሰለኝ። ምን አድርገሽው ነው እንዴ? ልትቆጣኝ ነው? ቁመቴ እኮ ቢያጠርቁ ወልጄ አደርስሻለሁ። አንተ እኔን ወልደህ ታደርሰኛለህ? ጊዜ አጥቼ ነው እንጂ በእድሜ ቢጀመር ያንቺን ታላቅ አደርስ ነበር። አይተም ከዚህ እሺ፣ ይቅርታ እንዳልኮረኮምሽ ብታከብሪኝ ይሻላል። ለመኮርኮም ጭንቅላቴን አትደርሰውማ። ጉልበትሽን አሳጥረዋለሁ። እሺ። ቆይ ግን አብሽ የደበሩ ምን ብለሽው ነው? ከመድብል ጋር አይቶኝ ነው። ወይኔ በቃ እዚህ ቤት ጤነኛ ጠፋ አይደለ? አብርሽን ፍቅር ያዘው አብርሽ። ኧረ እባክህ ተንከሲስ እንዳይሰሙ፣ የግሌ እንዳሰማ፣ አብርሽ ራሱ እንዳይሰማ። ስሚ አብርሽን አስከፈተሽማ እዚህ ቤት አታድሪም። አብርሽ ኮተች ዛሬውኑ ምን? ዛሬውኑ ታገቢዋለሽ። ዛሬውኑ ገርሞ ከሬሳ ላይ አምጦ ቀለበት አለ፣ ሚዜዎችም አሉ። ታገቢዋለሽ። አብርሽ ከፍቶትማ እዚህ ቤት ማንም አያድርም። ውይ እንደው ምን አባቴ ላድርግ ገልሞዬ፣ በዚህ በኩል ታሳዝነኛለህ፣ አዘንኩልህ ስል ደግሞ በዚህ በኩል ታቃጥለኛለህ። ተይው የግል ሚጥሚጣ ስጪኝ ልቃጠል። የሚያቃጥል ነገር ያቃጥል። ሂዱ ጣልኝ ነው። እኔ እኮ የግል አንቺን ፈርቼሽ ነው እንጂ ፈርቼሽ? እሺ ፈርተኸኝ ነው እንጂ ምን ነበር? አይ ተውኩት የግል። ዛሬ እዚሁ ልቀበር ነበር፣ እሷ አተረፈኝ። ትቼዋለሁ። ምን ልታወራ ነበረ? ረሳሁት የግል። ቆይ የግል እስኪ ዛሬ አልጫ ነገር ስሪ። ገልሞዬ እንደሆነ የማስቸገር ነው እንጂ እኮ ቢሰራም እንኳን ታበላ። ግዴለም ባልበለውም ስሪው። አሁን ቀጥ ብለህ በክብር ውጣልኝ በእናትህ። ያለበዛ እኔ ገፍትሬ ከግርግዳው ጋር እንዳላጋጭ ሞክሪኝና አንድ አካሌ ላይ አንድ ቁስል ባገኝ ነገር አለቀሽም። እሺ አይደለ? አትለቀኝም። ውጣልኝ፣ ሂድ ውጣልኝ። አውራ ሰበብ እንዳትሆንብኝ ውጣ በእናትህ። ተይ የግሌ ተይ። እኔ በቃ አሁንስ ምርር ነው ያለኝ። እኔ ይሄ ቤት በጣም ነው ሲያስጠላኝ። በቃ ቤቱን ትቼላችሁ ልጥፋ እንዴ? እኔ አያቴ ረገመችኝ እንጂ ሌላ ምን ኃጢአት ምን በደል ሰርቼ ነው በእናንተ የምሰቃየው እንዴ? አሁንስ አልበዛም እንዴ? የግሌ ትንሽ ጮሽ አስቸገርኩሽ፣ ይቅርታ። ምን ገና ሽሮ ፍትለኛ ብለሽ ነው? አልበላ ችግር የለም፣ ይቅርታ። ጥርግ በል ተገላገልኩኝ። ይቅርታ። እኔ እናቴን ያየው መስሎኝ ነው እንጂ ልነግርሽ የመጣው። ይቅርታ፣ ችግር የለም። ኬት ነው የሚያመጣው? እኔ አንጀቴን በላኝ እኮ አፈር በላ። ተንከሲስ ቆይ እሺ፣ እኔ ምን ላድርግ? ዛሬውኑ ታገቢዋለሽ። ቀልድ አይደለም እኮ ያዝኩት። እሺ ሂጂና ጠይቅ። ቆይ እሺ ምን ልበለው? ታገባኛለህ ወይ ብለሽ ጠይቅ። እኔ ደግሞ እዚህ ታገቢኛለሽ ወይ የሚለውን ዘፈን ከፍታለሁ። አንተ ትቀልዳለህ በእናትህ። ሂጂ እሺ፣ ይቅርታ ጠይቂው። ታማጣላና እንጂ ትህትናን ግን ወድጃታለሁ እንዴ! በዚህ በኩል ደግሞ የግሌ ታሳዝነኛለች፣ በዚህ በኩል ደግሞ ገልሟል። ትህትና ደግሞ ያንን መድብል የተባለ ልጅ ሳትወዱ አትቀርም፣ ወይ ደግሞ እሱ ወዷታል። ምንድን ነው ማድረግ ያለብኝ? እንግዲህ እኔ እዚህ ወንድም የለኝ እህት የለኝ፣ ያሉኝ እነዚህ ሆነ የሰበሰብኳቸው ልጆች ናቸው። እነሱም የየራሳቸውን ህይወት መጀመራቸው አይቀርም። ስለዚህ እኔም የራሴን ህይወት መኖር አለብኝ፣ ማግባት አለብኝ። ግን ማንን? ትህትናን ወይስ ማንን? ትህትናን ምኗን እንደሆነ በማላውቀው ሁኔታ የሆነ ነገሯን ወድጄዋለሁ። የግሌም ታሳዝነኛለች። ግን የግሌ ስታኮርፍ ለምን ጨነቀኝ? አብርሽ ትህትና
መድብልን ስላገኘሁት ተቀይመኛል አይደል? አልተቀየምኩሽም። ግን ቆይ ምንሽ ነው? ወይስ ወዶሻል? ኧረ 3 ወይም 4 ቀን ብቻ ነው የተገናኘሁት። ለፍቅር እኮ የሰከንድ መታየት በቂ ነው። አይ ምንም የለም አብሽ፣ አንተን ሳላስፈቅድ ግን መድብልን በማግኘቴ በጣም ይቅርታ። እኔ ታላቅ ወንድምሽ አይደለሁም። እኔን ማስፈቀድ አይጠበቅብሽም። ታላቅ ወንድም የለኝም። እንደ ታላቅ ወንድም ብትቆጣኝ ደስ ይለኛል። እኔም እህት የለኝም፣ ወንድም የለኝም። ስለዚህ እሺ ይቅርታ አድርግልኝ። መድብልን ስላገኘሁት ከፍቶሃል አይደል? እውነቱን ለመናገር አልደብቅሽም። አዎ ከፍቶኛል። አይ የግሌ ጉድ አደረገችኝ እኮ። እንዴ ማን ረገጠኝ? ማነው እግሬ ላይ የቆመው? ማን የሚለው ዛሬ እኔ እናቴ ብትለኝ ማንም እንደው እንዴ እዚህ ቤት ደግሞ ማነው እኮ ሲያመጣው? አንተ ገሎ ሞኔ ነኝ እንዳለገኝ ደግሞ እንዴት ተንከሲስ አንተ ነህ እንዴ? እኔ እኮ ሳይ የጨርቅ ኳስ መሰለኝ ልለጋ ነበር። ቆይ የግሌ ምንድን ነው የሰጠችኝ? ቆይ እሷ ምን አላትና ነው ምን ትሰጠኛለች? እዚህ የግሌንማ እንደዚህ አትላትም፣ እጠራታለሁ። ቆይ ተንከሲስ ትትናዬስ ምንድን ነው ያልከው? ትትናዬ ምን ተባረከው? ትትናዬስ ትትና የኔ በቃ ገባሬ ማጣታችን ነው። ባልፍ ላይ የትትናን ስም ነበር የጻፍከው። ሆዲ አቦውን በቀል ያወጣዋል ለካት የሚባሉ እውነት ነው። አዎ ትትና እንዴ ስማ፣ ትናንት እኮ አረቄ 2 መለኪያ ብቻ ገዝታልኝ መጣች። ምንም ሳልሰክራለሁ። ታዲያ እኔ ወንድምሽ የትናንትናውን ጨምሬ ዛሬ ፉት ብዬ ጠንቅቅ ብዬ ካች። አባቶቻችን ሽጉጥ ጠጡ ነበር። አንተ እዚህ ዝም በል። የማታውቀውን ታሪክ አታውራሽ። ስማ፣ የታጠቅ ጌታ የገልሞ ጌታ ነው እኮ ሽጉጥ የጠጣው። ባሩድ ምን እንደሚያሳዝነኝ ታውቃለህ? እዚህ ቤት ቀባሪ አተን እርስ በርሳችን መገዳደላችን ነው የሚያሳዝነኝ። ስማ ደንገይስ፣ አቤት አገርም እንዳተ ንቀት ነው። ቆይ እኔ እኮ ትትናዬ ትዳር ነው ይቺ የግሌ የምትባለች አስጠላሽ። በቃ ተው ገለሞ ተው። ምንድን ነው ተው የምትለኝ? ምንድን ነው? እሺ ድምፅህን ቀንስ እና እንግባ። ተኝተዋል። ምን አገባ ይተኛ። አንተ ራሱ ምን አባ እንዴ ትጨማለህ? ከፋ። እሺ ቆይ ለምን ከፋ? እኔ እንጃ። ምናልባት የሆነ ስሜት ማለት የሆነ እንግዳ የሆነ ስሜት ተሰምቶኝ ይሆናል። ለዛ ነው ይቅርታ የጠየቅኩ። እሺ ግን በቃ ከመድብል ጋር ያለሽን ግንኙነት ግልጽ አድርጊልኝ። እሺ ከዛ የኛም ነገር ይታወቃል። ግን ለመናገር ፈርተህ ነው? ምኑን? በውስጥ ያለው ምንድን ነው? አይ በቃ ችግር የለውም ትቼዋለሁ። አንቺ ነገረኛ ነሽ ልጄ። የግሌ ብትሰማ ትገልሻለች። እሷን ልጅማ እያሰቃያት ነው። ይህንን ግንባር ጋር ያለው ምን ነበር ያልከኝ? ስወለድ ነው አልኩሽ እኮ። ስንት ጊዜ ነው የምናገርሽ? ለምሮ ደጋግምሽ የምትጠይቂ? ስወለድ ነው እንዳያልከኝ? አዎ። እሺ
እማዬ እንዴት ነሽ? በሰላም ገብቻለሁ እና አባዬ እህቶቼ ምናምን ደህና ናቸው? ደህና ነኝ እማዬ፣ ለምቻለሁ። አሁን በጣም ደህና ነኝ። አሁን እማዬ አታስቢ እሺ፣ እኔ ራሴ እደውላለሁ። ችግር የለውም እማዬ፣ እደውላለሁ። ዛሬ ግን የደወልኩት የሆነ ነገር ልጠይቅሽ ነው። በልጅነቱ የጠፋው ታላቅ ወንድሜ። ኧረ እንደዛ አይደለም እማዬ። ቆይ ስሚኝ፣ ጥቁር ነገር አለበት ነበር። ምኑ ጋር ነው ያለበት? በዘር ከረጢት ውስጥ ወርቅ ከሆነ ያዘው እቺ ነገር ጠጋ ሳደርጋት ትጮኻለች። ምናልባት ወሬ ከሆነ ግን አትጮህ። ስለዚህ ጠጋ አድርጌ ሞክረዋለሁ። ከጮኸ ወርቅ ይዟል ማለት ነው። ቆይ መቼ ምን ሆነ ነው? ማን ዝም አለ? ምን ሆንኩኝ? ደግሞ በእጅ ያዝኩ ምንድን ነው? ምን ያዝኩኝ? ምን አገባህ ደግሞ? ምን ስፒስ እኔ የምልህ ናስቲ አብረሽ ይወግልህ ይቆጠኛል። አብረሽ እውነት ነው ማለት ነው። የአራት ዓመቱ እንዴት በደንብ ያስታውሳል። ቆይ ጥቁሩ ነገር ምኑ ጋር ነው የነበረው? ግንባሩ ጋር ነው እንዴ? እግሩ ስር ነው ያልሽው እማዬ? በቃ እማዬ ግንባሩ ጋር ያልሽ ነበር ይመስለኝ። በቃ ተይው። አዎ እማዬ ለምጬዋለሁ። ደውላለሁ። እሺ ደውልና እናወራለን። ሁሉንም ሰላም በይልኝ። እሺ በቃ እሺ። አብርሽ አንድ ነገር ብታርግ ይሻላል። እኔ ቤት ውስጥም ውጭም መሳቀቅ አልፈልግም። ቆይ መሳይ ልጁ ምን አድርግ ነው የምትለው? እኔ እኮ ምንም አላልኩት። ውሸትና ክህደት እኮ የመሳይ ማንነት ነው። ይኸውልህ አንተ ልጅ ስሜን አታጥፋ። ሲጀመር ስሜን ራሱ ይጠፋል እንዴ? ሰው መሳይ። ይኸውልህ አብርሽ ሚለኝን እየሰማሁ ነው አይደል? ቆይ አንተ ግን ተጠያቂ የምታደርገው እኔ ነው። ቆይ ግን አንተ እውነት ልትቆርጠው? የሆነ የሚፈነዳ ነገር ግዩስ ልከት ሲል ጩኬን ያደረኩት። ምን? አዎ ትላንትና ጤን ብሎ ልፈነዳ ሲል ነው ሩጫ መለጥኩት። መሳይ የሚያወራው ነገር እውነት ነው? እንዴት ነሽ? ስሚኝማ አይደለም ግን እንዴት ሁለቱም በተመሳሳይ ጊዜ ከገጠር ይመጣሉ? እና ታዲያ ከተማ ይሆኑልሽ? ሽንኩርትም ቢሆን ነጭ ሽንኩርትም ቢሆን ከገጠር ነው የሚዘራው የሚመጣው። እንዴ ግሌ ኧረ እኔ አብርሽና መሳይ ነው ያልኩት። እንዴ አንቺ ልጅ አልተሹም እንዴ? ቆይ አሁን ምን አሳሰበሽ? ከምን ተነስተሽ ነው ስለምን እሱ የምታስቢው? እንደው ገርሞኝ እኮ ነው ግሌ አብርሽና መሳይ እንዴት በተመሳሳይ ሰዓት ከገጠር ሊመጡ ይቻሉ? እሺ እሱስ ይሁን፣ እንዴት አንድ ቤት ውስጥ ሊኖሩ ይቻሉ? የኔ እናት አንቺ ዝም ካልኩሽ ትንሽ ሰነባብተሽ ማለት ከየት ነው የመጣሽው? ደግሞም ውጭም ትይኛለሽ። እኔ መቼም አልልሽም ግሌ። እሺ በቃ ይሆንልሽ። ያው እንግዲህ የኔንም ሀሳብ እንደነገርኩሽ ነው። አብርሽና መሳይ ማለት ነው አንድ አይነት ጾታ አላቸው። ወንድናቸው ሲባል ራሱ እንዴ ቅጥል እንደምን ብታይልኝ። እኔ የምልሽ ግሌ የአብርሽ ነገር አይተሽ ታውቂያለሽ እንዴ? አብርሽ እኔ ምን እንዳደረገም ጠይቀኝ እስቲ።
እሺ ምንድን ነው ያደረገ? መጀመሪያ ወደ ሳሎን መጣሁ። ከዛ በኋላ ቁጭ አልኩ። ከዛ ወደ እኔ መጠጋት ጀመረ፣ የሆነ ቦምብ ነገር ይዞ። ከዛ መጠጋት ጀመረ። ከዛ እኔ ጮኩና አመለጥኩ። ይኸውልህ አብርሽ፣ ለንግግሩ ዋጋ ይከፍላል። ልብ አድርግልኝ። ኧረ 100 ብር ነው የምከፍለው። ቆይ እናንተ ቀልድ ነው እንደያዛችሁት? አብርሽ፣ እኔ ለህይወቴ በጣም እየሰጋው ነው። በጣም ማታ ራሱ ክፍሌን ቆልፌ እንቅልፍ አይወስደኝም። ፊኛዬን ቆርጬ ውስጥ ባዶ እንዳለኝ ነግሬህ ነበር አይደል? አንተ ይህን ነገር ተው አላልኩህም? ኧረ አብርሽ፣ እኔ ትቻለሁ። እሱ ዝም ብሎ ነው የሚያወራው። ጉዮስ ልታፈነዳ የነበረው ምንድን ነው? ምንም። ይኸውልህ አብርሽ፣ አንተ ላታምን ትችላለህ። የእሱ ፊኛ ግን በወርቅ መሞላቱ የተረጋገጠ ነው። አንዳንድ ጊዜ ሞኝ ትሆናለህ ልበል? ድጋሚ ይህን ሀሳብ እንዳታነሳ አላልኩህም? እሺ ይቅርታ። ይኸው ካም በኋላ አብርሽ ምስክር ነው። ይሄን ነገር ብታነሳ ወይ እኔ እገድልሃለሁ ወይ ፖሊስ ጣቢያ እከስሃለሁ። አብርሽ ስማሽ፣ ምስክር ትሆናለህ። እግሬን እኮ አስረህ ስትገርፈኝ አብርሽ አንተ ነው የሚያግዘው። ለማንኛውም ግን እድሜ የለህ። አብርሽ ሰማሁ አይደል? ምንድን ሰማሁ አይደለ? እድሜ የለም እያለኝ ነው። ሁለታችሁም እረፉ። ህፃን አይደላችሁም እኮ እናንተ። ስነ ስርዓታችሁን ብትይዙ ይሻላችኋል። ካለበለዚያ ግን ታውቁኛላችሁ። እግሩን ማለት ቆይ ምን ለማለት ፈልገሽ ነው? እግሩን ሳይሆን ከላይ ታፋቸው የአብርሽ ውይ ምሳይ አይነቶች ታውቂያለሽ? አንቺ ልጅ ነገርሽ ግን እኔ ምንም አልጣመኝም። ቆይ እኔ የግሌ መካሻ ወንድ ጭን ስር ምን እሰራለሁ? እንደው ዝም ብዬ ሳስበው ራሱ እዚህ ቤት አንቺ የገባሽው ሰው አባሮሽ አይመስለኝም። አይመስለኝም። አዎ ሰው አባሮ የመጣሁት የግሌ። ይቅርታ ግን እንዴት አድርጌ ማየት እችላለሁ? እንዴ ታፋቸውን? አዎ እኮ ያብርሽን። አይ የመሳይን ነው። የመሳይን ታፋውን አይተሽ ታውቂያለሽ እንዴ? ቆይ እኔ የመሳይን ታፋ በምን አውቃለሁ? አልወለድኩት። እኔ ጡጣጥ ብቻ አላሳደግኩት። በምን አውቃለሁ? እኔ የምትጠይቂኝ እናቴ? እሺ በቃ የግሌ ግን እንዴት ማየት እችላለሁ? ቆይ አንቺ ግን ለምን ማየት ፈልገሽ ነው? መጀመሪያ ይሄን መልሽልኝ። በቃ ማየት ፈልጌ ነው፣ ግን ታግሽኛለሽ። ቆይ እንደ በሬ እየጠርሽ ታፋቸውን ገልብሽ ልታያቸው ነው? እንደዛ ነው ያሰብሽው? የግሌ ታግሽኛለሽ፣ ማየት አለብኝ። ሲጠራጠሩ ከመኖር አይቼን በቃ ማረፍ ይሻለኛል። ትትናይ መጣሁልሽ። ትንሽ ጠጥቼ ሰከር ተብዬ ዙሬ መጣሁልሽ። ስጠጣ ነገረኛ አላልኩም? ገልሞ ቆይ ለምሳት ነገር ይጠጣል። ትትና አልደብቅሽ፣ ግን ሂጄ ቁጭ ከማለቴ ገና 2 ፉት እንዳልኩኝ አንዱ እንደኔ ሰካራ አስተናጋጇ ትትናሽ ደስ ይላል ሲል በጣም ትዝ ያልሽ እና ቆይ አሁን መስከረ ልትነግረኝ የመጣው እንዴ? ታዲያስ አንድ ሰው ሰከረ ማለት እኮ ሊኮራ ይገባል። ለምን አትይም? እሺ ለምን አትይም? አልልም። እንዴ ባትይም እነግርሻለሁ። አንድ ሰው ሰከረ ማለት ግፋ ቢል የሚጠጣበት ገንዘብ አለው ማለት ነው። ቆይ ግን መቃብር ቆፍረ የምታመጣውን ገንዘብ እንዲህ እየሰከርክ ራስንም እየጎዳ፣ ቆይ እንደዚህ እየሆንክ እስከ መቼ ነው የምትቀጥለው? እስከምሞት። እንዴ ፍቅር ሊይዘኝ አስቦ ነበር፣ ግን ሳስበው በጣም ያስፈራል። ከማን ነው ፍቅር የያዘ? እኔ በህይወቴ የልቤን የምታቅልኝ ሰው ትኖራለች ብዬ አስቤ አላውቅም ነበር። ትንሽ ትንሽ የምታስብልኝ ሴት አግኝቼ ነበር። አሁን ደግሞ ከሷ የበለጠችው መጣች። አንድ ፈተና ለ3 ወንዶች ፈትኛቸው አንዱ አልፏል። እንዴ ፈተናው ምንድን ነው? ለምን ለኔ ያልነገረሽኝ? አንተንም እኮ ፈትኛለሁ በሉ። እንዴ ታዲያ እንዴት እንደወደኩ አትነግረኝም? እንዴት ስናይ ቆይ ገልሞ ባለፈው ያፈቀርካት ልጅ ማናት? በወረቀት ላይ ጻፍካት? አረበና እንደው ቀስፈት ቁጭ በይ።
ይኸውልሽ የግሌ ባለፈው ያልኩሽ ነገር እውነቱ ነው ተገኘ። እንዴ ቆይ ምኑ? የግሌ ደግሞ ከደሞዝሽ ውጪ ምንም አታስታውሽም እንዴ? እንግዲህ ትናገር እንደሆነ ተናገር። ቆይ እኔ ስንቱን ነገር አስተውሽ ይችላል መሳይ? ይኸውልሽ ተንከሲስ ፊኛው በወርቅ እንደተሞላ በሳይንሳዊ መንገድ አረጋገጥኩ። አንተ የምርህ ነው እንዴ? ቆይ እንዴት ነው ሲያረጋግጥከው? ይኸውልሽ የወርቅ ማዕድ መለያ መሳሪያ አምጪ ወደ ተንከሲስ ጠጋ ሳረገው ጮኸ። መሳይ የምርህ ነው? እርግጠኛ ነህ? እርግጠኛ ነህ ግን መሳይ? 100%። ይኸውልሽ እነዚህና ራሱ ሳይቀር የፈለጉት ለዚህ ነው። ጠንቋዮቹም እኮ ይሄን ስለሚያውቁ ነው የፈለጉት። ኧረ አንተ እንደው ዝም ብላ አታውራ። እኔ ተንከሲስ እንደዚህ ይሆናል ብዬም አላስብም። በፍየል እኮ ወርቅ ይገኛል። ለነገሩ በበሬም ይገኛል። ሰምተሽ አታውቂም? ያው እንዴ እሱማ አውቃለሁኝ። ታዲያ ለምን ሰው ውስጥም አይገኝም? ይኸውልሽ አንቺ እንኳን አላምንም ብለሽኝ ነበር። እኔ ግን በሳይንሳዊ መንገድ አረጋገጥኩ። እንዴ ያው እንግዲህ ወይ ድንገት ቀለበት ነገር በሆዱ ውጡ ይሆናል ማሽኑ እንደዛ የሚጮኸው። እንደዛ አይደለም የግሌ። ይኸውልሽ ባይሆን ተንከሲስን የሚያስተኛ ነገር እንስጠውና ፊኛውን ቀደን እንውሰድበት። እንለወጥኛም። ወይኔ ተንከሲስ እንደው በሳሽ ቁመቱ ለፊኛውን ማተው እንደው ይችላል። እንደው ህይወት የማይከብደው እየኔ አባት። ባይሆን ገንዘብ እናካፍለዋለን። እሱ ከሽንቱ ለቅሞ ያጠራቀመውን ወርቅ ጭራሽ የራስ ንብረት አደረከው። በቃ ይኸውልህ እኔ ምንም ብትል አልስማማ። ተንከሲስ እኮ ከጄ ይበልቷል። ወንድሜ እኮ ነው። እንደዚህ ዝም ብዬ አሳልፌማ አልሰጥም። ሲጀመር ገንዘብ ካለ እንትን ምን ይሰራል? አይ መሳይ አንተማ የራስህንም ገና ትቆርጧለህ። እስካሁን ሳለመቁረጥህም ማን ያውቃል? እስቲ ያሳየኝ። እንደውም ይመስለኛል ለዛ ነው ጸባይ ራሱ እንደ ሴት ይሆነው፣ እንደ ሴት የምትልከሰከሰው። ስነ ስርዓት ያዥ ያግል። አይ እንግዲህ እኔ ምንም ብትለኝ ምንም ማለት ነው። ተንከሲስን አሳልፌ አልሰጠህም። እሺ ሲጀመር ደግሞ እውነት ቢሆን እሱ ራሱ አውጥቶ እኮ ይሸጠዋል። ያኔ ደግሞ እኛንም ቢሆን አይረሳንም፣ ያስታውሰናል ተንከሲስ። ድጥና ሰክሯል ብለሽ እኔ ልታወጣጪ ነው? ስሚ እኔ እኮ ዛሬ ወይም በቅርብ እኮ አይደለም የወደድኳት። እኔ እኮ ገና አንቺን ከማወቄ በፊት እኮ ልጅቷ ደስ ትለኝ የነበረው፣ ግን ሳስበው ጨነቅ ይለኛል። ቆይ ለምን አብራችሁ አትሆኑም? አይ አንሆንም። ምክንያቱም ትወደኛለች፣ ደግሞ አትወደኝም። ምን ማለት ነው? ምን ማለት መሰለሽ እኔ በጣም ወዳት ነበር፣ ግን እሷ አትወደኝም። ቆይ እንደምትወዳት ነግራታል? አልነገርኳት። ይኸውልሽ ሌላ ምክንያት አለ፣ ግን አልነገርኳት። ገልሞ ይህን መጠጥህን ግን ታቆማለህ? እሺ እኔም ቤት መጠጤን አቆማለሁ። ያው ብሬ ካለቀ ማለት ነው። ብር ካላለቀስ? ስሜት ትናይ ብሬም እንደ ቤተሰቦች ሲያልቅ እኔም ሳልቅ በአንድ ጠብታ አረቄ ነፍሴ ስዝላ ከስጋዬ እስከምትለይ ድረስ እጠጣለሁ። ቆይ እሺ ብታፈቅር ወይም ያፈቀርካት ልጅ ብታገኝ መጠጡን ታቆማለህ? አይተዘና ፍቅር ክፉ ነው። ይሄኔ ሊያስወኝ ይችል ይሆናል። በዛ ላይ ደግሞ ላብርሽ ካገባ እንደማልጠጣ ቃል ገብቼለታለሁ። ችግር የለውም ገልሞ፣ እኔ ቃል ገብቼልህ አይደል? ነገ አብረን ነው የምንውለው። እሺ ቀኑን ሙሉ አብሬ ነው የምውለው። አይተትና አንቺ ሰው ለተቀብሪ ስትቀብርም ቢሆን እጠጣለሁ ካልክ አብሬ ነው የምጠጣው። ከኔ ጋር? አዎ። ኧረ ትትና አንቺ ትለያለሽ። ችግር የለም። እሺ ችግር የለም። ቀስ። ኧረ መላ አንድ ሰው ተገኘ የልብ የሚሞላ። ኧረ መላ ይኸውልሽ የግል አንቺን ቢካልሽ እኔ ሌላ ሰው ፈልጋለሁ። አንቺ እንደሆነ አንዴ እድሉ አምልጦሻል። ይኸውልሽ እኔ ለወደፊት ሚሊዮነር ስሆን ማለት ነው፣ ይኸውልሽ አንቺን ሰራተኛ አድርጌ እኔ ቤት አስገባሻለሁ። ምንም እንዳታስቢ። አይደል የኔ አባት። ይኸውልህ አንተ ቤት በወርቅ ቢበላ በአልማዝ ቢጠጣ ሚሊዮን ብር እከፍልሻለሁ ብትለኝ እንኳን እኔ አንተ ቤት እግሬን አላነሳም። እሺ ተይዋ፣ ታያለሽ። ይልቅስ እሱን ተውና ስማኝማ፣ ጉያ ስር ምንድን ነው ያለው? ማለቴ የታፋ ስር ምንድን ነው እሱ ያለው? እንዴ ምን ማለትሽ ነው? ወይስ እንደ ተንከሲስ እኔም ወርቅ ያዝኩ መስሎሽ ነው? ይኸውልሽ የግሌ በአንቺ ይደርሳል። ስለዚህ እኔን ተይኝ። አንተ ምንድን ወንድ አይደለ እንዴ? እስቲ ነቃ በል እንዴ። ታዲያ ለምንድን ነው ታፋይ ነው የፈለግሽው? እሱማ ትህትና ናት የፈለገችው። ያንተንም የአብርሽዬንም ማየት ፈልጋ ነበረ፣ ግን ያንተን እንደፈለገች
ታርገ እኔ ምን አገባኝ? ግን ሰማኝ አብርሽዬን እንድታይም ሆነ እንድታስበው አልፈልግም። ለምን? እኔ ምን አውቃለሁ እንግዲህ ወይ አመል ይኖርባት ይሆናል። የሰው ነገሩ ብዙ ነው አባቴ። አይ አመል እንኳን አይመስለኝም። የሆነ ነገር አስባለች። አብሽ ለምን ትጠራኝ? ናፍቀሽኝ ልበልሽ? እየቀለድክ ነው? ከምሬ ነው። እኔ እኮ መውለድ አልችልም። ምን? ያው መውለድ ካልቻለች ፈታታለሁ አይደል ያልከው? እንዴ እስካሁን ነገሩን ይዘሽዋል እንዴ? ቆይ ስለራስሽ ነው እንዴ ጠይቅሽ? ኧረ ስቀልድ ነው። እኔ የምልህ አብሽ ለምን ቁምጣ አትለብስም? ቁምጣ ስትለብስ እኮ በጣም ነው የሚያምርብህ። ብዙ ጊዜ ስለማልለብስ ነው። ግን እንዴት እንደሚያምርብኝ አወቅሽ? የሆነ ቀን ስላየሁ ነው። እሺ ይሆንልሽ። እና እዚህ ጋር ተቀመጭ። እቀመጣለሁ፣ ግን የሆነ ነገር የምታሳየኝ ከሆነ። ምን ላሳይሽ? አብሽ ይቅርታ፣ ግን ታፋን ማየት እፈልጋለሁ። ምን? አይሰለች እንደው መቼ ነው እርፍ ምትዩ የግልዬ? እንደው መቼ ነው የሚያልፍን? የግሌ እዚህ ቤት ጦር ካለ በድሻሽ ቢላዋ እንደሆነ ሽንኩርት ራሱ አይገትም። ቆይተን ከሲስ ምን ሆነ ነው? እነዚህና መጡ እንዴ? አይ እነዚህና አብርሽና ትህትና አብርሽ አልጋ ላይ ሆነው ታፋና ሳይ እያለችው ነው። አብርሽ አታደርጉም ደግሞ የማታረጉ